በደልን ይቅር የሚል እንዳንተ ያለ መሐሪ ይቅር ባይ ማን ነው? ልዩ የሆነ ምህረት፣ ድንቅ የሆነ ምህረት ተደርጎልናል። ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ተብሎ ነው የተጻፈው። ባለጸጋ ማለት ምን ማለት ነው? ሰጥቶ ማያልቅበት ብዙ ያለው ማለት ነው አይደል? ስለዚህ እግዚአብሔር በምህረቱ ባለጸጋ ነው ማለት ምህረት አድርጎ አያልቅበትም ማለት ነው። እግዚአብሔር መሐሪና ይቅር ባይ እንደሆነ አሁን ከምተርክላችሁ ታሪክ ከምሰጣችሁ ምዕራፍና ቁጥር በላይ የኛ ሕይወት ምስክር። ሌላ ማረጋገጫ አትፈልጉ። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ እንደሆነ የኛ ሕይወታችን ምስክር ነው። ምንድነው የሚለው መጽሐፍ? ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው ከቶ አያልቅምና። ዳዊት በመዝሙር 135 ቁጥር 1 ጀምሮ ስንመለከት በአንድ ምዕራፍ ላይ እግዚአብሔር ምህረቱ የዘላለም እንደሆነ 26 ጊዜ ነው የተናገረው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምንሰነበታችሁ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ምህረትን እወዳለሁ መስዋዕትን አይደለም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 12 ቁጥር 7 ላይ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በዘመነ ጽጌ 3ኛው ሰንበት ላይ ነው። ይህ 3ኛው ሰንበት ደግሞ መዝሙሩ ወመኑ መሐሪ ዘከማከ የሚል ነው። እንዳንተ ያለ ይቅር ባይ ከቶ ማን ነው? እንዳንተ ያለ መሐሪ ከቶ ማን ነው የሚል ትርጉም ያለው ቃል ነው። በዚህ ሰሞን በቤተ ክርስቲያናችን ስለ እግዚአብሔር ምህረት፣ ስለ እግዚአብሔር ይቅር ባይነት በስፋት የሚነገርበት ወቅት ስለሆነ እሱን በተመለከተ በቅዳሴው መካከል የሚነበበውን ወንጌል በጥቂቱ አንስተን ስለ እግዚአብሔር መሐሪነትና እኛም ደግሞ ከምናቀርበው መስዋዕት ይልቅ ምህረትን ማስቀደም እንደሚገባን መጽሐፍ ቅዱስን መሰረት አድርገን እናያለን። የአባቶቻችን አምላክ እግዚአብሔር ለሁላችን የቃሉን ደጅ ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ምህረትን እወዳለሁ መስዋዕትን አይደለም፣ ርዕሳችን ይሄ ነው። ይሄ ታሪኩ በማቴዎስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ ተመዝግቦ የምናገኘው ታሪክ ነው። ባጭሩ እኔ ያስታውሳቸዋል። መጽሐፍ ቅዱስ የምታነቡ ሙሉ ታሪኩን በእርጋታ መንፈስ ሆናችሁ እንድታነቡ እጠይቃችኋለሁ። እንደዚህ ይላል። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ ይላል። ደቀ መዛሙርቱም ቀረቡና እሸት ይቀጥፉና ይበሉ ጀመረ ይላል። ወዲያው ፈሪሳውያን አይተው እነሆ ደቀ መዛሙርትህ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት ነው የሚለው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ተማሪዎቹን አስከትሎ በእርሻ መካከል ያልፍ ነበር ነው የሚለው። ወዲያው በእርሻ መካከል ሲያልፉ ደቀ መዛሙርቱ ተርበው ነበርና እሸቱን እየቀጠፉ እያሹ መብላት ጀመሩ። ቀኑ ሰንበት ነበረ፣ ዕለተ ቀዳሚት ነበረች፣ የአይሁድ ሰንበት ናትና። ፈሪሳውያን መጡና ደቀ መዛሙርትህ በሰንበት ለምንድን ነው ያልተፈቀደ ነገር የሚያደርጉት ብለው ጠየቁት ይላል። እሱ ግን እንዲህ ብሎ አላቸው፣ ዳዊት ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉ ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁ ምን አላቸው። ከዛ ከአንደኛ ሳሙኤል ምዕራፍ 21 ቁጥር 1 ጀምሮ የተመዘገበውን ታሪክ ስቦ አመጣና ዳዊትና የዳዊት ሰዎች በተራቡ ጊዜ ካህናቱ ብቻ የመቅደሱ አገልጋዮች ብቻ ሊበሉ የሚገባውን መስዋዕት በተራቡ ሰዓት እንደበሉ አላነበባችሁምን? ይህን አታውቁምን? ብሎ አላቸው። ከዛ ዝቅ ብሎ እንዲህ ብሎ ተናገረ ይላል። ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕግ አላነበባችሁምን? አለ። ታውቃላችሁ በብሉይ ኪዳን ያሉት ካህናት ሌዋውያኑ አገልጋዮች ለእግዚአብሔር የሚቀርበውን መስዋዕት በሚሰዉበት ጊዜ አፈሩ ይናዳል።
ሳሩ ይነቀላል፣ ሰንበትንም ይሽራሉ ማለት ነው በዚህ መንገድ። ነገር ግን ይህን በማድረጋቸው ሰንበትን ሻሩ ተብሎ እንደ ኃጢአት አይቆጠርባቸውም ብሎ አላቸው። ዝቅ ብሎ በርስነት ያነሳነውን ቃል ተናገረ። ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበረ አላቸው። በዕለተ ሰንበት እሸት ቀጥፈው የሚበሉትን ባልኮነናችሁ ነበረ። ምሕረትን እወዳለሁ መስዋዕትን አይደለም የሚለውን ብትማሩ ኖሮ ብታስተውሉ ብታውቁ ኖሮ ምንም ኃጢአት የሌለባቸው ደቀ መዛሙርትን ባልኮነናችሁ ነበረ አለና የሰው ልጅ የሰንበት ጌታዋ ነው። ሰንበት የተፈጠረችው ለሰው ነው እንጂ ሰው የተፈጠረው ለሰንበት አይደለም ብሎ አላቸው። ከዚያም አለፍ ብሎ ወደ ምኩራባቸው ገባ ይላል። ምኩራብ የሚለው የአይሁድን ቤተ ጸሎት፣ አይሁድ ለጸሎት የሚሰበሰቡበት ስፍራ ምኩራብ እየተባለ ይጠራል። እነሆ እጁ የሰለለች አንድ ሰው ነበረ ይላል። ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን አሉት። ተመልከቱ፣ ቢፈውሰው ሰንበታችንን ሕጋችንን ሻረ ሌሉት። ስለዚህ ሲፈታተኑት ሲከሱት ሰው ቃሉን አስተውሉት። እነሱ ሊከሱት ሲፈትኑት እንደዚህ ብለው አሉት፣ በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱ ግን ከናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ የማያወጣው ሰው ማን ነው አላቸው። ዝቅ ብሎ ደግሞ እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው። አስተውሉ ያላቸው ከናንተ መካከል በጉ በሰንበት በጉድጓድ ውስጥ ቢወድቅ እንደወደቀ ይቅር ሰንበት ነው አላወጣውም የሚል ሰው ማን ያለው? ነገር ግን ለበጋችሁ ስለምታስቡ ሰንበትን ሽራችሁ ከጉድጓድ ውስጥ በጉን ታወጡታላችኋል። ስለዚህ ከበግ ተፈጥሮ የሰው ተፈጥሮ ይበልጣል። በሰንበት መልካም ማድረግ ተፈቅዷል ብሎ አላቸው ይላል። ከበግ ተፈጥሮ የሰው ተፈጥሮ ይበልጣል። በግ የተፈጠረው ለምግበ ስጋ ለሰዎች ምግብነት ነው የተፈጠረው። ፈርሶ በስብሶ የሚቀሩ ናቸው። ትንሣኤ ዘጉባኤ የላቸው። ሰው የተፈጠረው ግን በስላሴ አርያ አምሳያ መልክ ነው የተፈጠረው። ከሞት በኋላ ህይወት አለን፣ ከመቃብር በኋላ ትንሣኤ አለን። ስለዚህ ከእንስሳት ተፈጥሮ የሰው ተፈጥሮ ይበልጣል። ለእንስሳ ራርታችሁ በዕለተ ሰንበት ከጉድጓድ ውስጥ እንዳወጣችሁት በሰንበትም መፈወስ በጎ ነገር ማድረግ ተፈቅዷል። የተከለከለው ተግባረ ስጋን በሰንበት አለመፈጸም ነው አላቸውና ሰውየውን ያቺ እጁ የሰለለችበትን ሰውዬ እጅህን ዘርጋ አለው። ዘረጋትም ይላል። እንደ ሁለተኛይቱ ደህና ሆነች። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት ነው የሚለው። እንግዲህ ባጭሩ ታሪኩ ይሄ በብዙ መተርጎም ይቻላል፣ ግን ጊዜያችንን ለመጠቀም ከዚህ ታሪክ የምንማረው ምንድነው ወደሚለው ጋር እስኪንሄድ እንግዲህ ርዕሳችን ምሕረትን እወዳለሁ መስዋዕትን አይደለም ነው የሚለው። ይሄንን ሄዳችሁ ተማሩ፣ ይሄን ሄዳችሁ እወቁ ነው ያላቸው ወገኖቼ። ስለዚህ ነገር በመጽሐፍ ቅዱስ በብዙ ስፍራ ላይ ተመዝግቦ የምናገኘው ታሪክ ነው። በዚህ በትንቢተ ሆሴዕ በምዕራፍ 6 ቁጥር 6 ላይ ስንመለከት እንዲህ የሚል ቃል ተመዝግቦልናል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምሕረት ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና ነው። ቅድም በማቴዎስ ወንጌል ምዕራፍ 12 ላይ ያገኘነው ቃል አስቀድሞ ነቢዩ ሆሴዕ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት አስቀድሞ ተናግሯል። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ነው ያለው። ስለዚህ ከሚቃጠለው መስዋዕት ይልቅ የሚቀድመው እግዚአብሔርን ማወቅ ነው። ምን ማለት ነው እግዚአብሔርን ማወቅ ማለት? እግዚአብሔርን መፍራት ማለት ነው። ጠቢቡ ሶሎሞን ሲናገር በመጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው አለና ቅዱሱንም ማወቅ ማስተዋል ነው አለ። ቅዱሱ ያለው እግዚአብሔርን እቀደስ አይል ቅዱስ፣ እከብር አይል ክቡር፣ እነግስ አይል ንጉስ በባህሪው አምላካችን እግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት ነው አለና ቅዱሱ እግዚአብሔርን ማወቅ ማስተዋል ነው አለ። ስለዚህ እግዚአብሔርን ማወቅ ማለት ወገኖቼ እግዚአብሔርን መፍራት ማለት እዚህ አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ስለ ኤሊ ልጆች ስለ አፍኒንና ስለ ፊናስ የሳሙኤል መጽሐፍ ሲናገር እንዲህ ነው ያለ። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁትም ነበር ነው የሚለው።
አሁን እግዚአብሔርን አያውቁትም ነበር ሲል እግዚአብሔር አምላክ እንደሆነ እግዚአብሔር ፈጣሪ እንደሆነ አያውቁም ማለት አይደለም። እግዚአብሔርን አያውቁትም ነበር ማለት እግዚአብሔርን አይፈሩትም ነበረ። አገልግሎታቸው አወኩሽ ናኩሽ ነበረ። አሁን ምናምንቴ ያሰኛቸው የኤሊ ልጆች በመገናኛው ድንኳን ውስጥ እግዚአብሔርን ለማገልገል ከሚመጡት ልጃገረዶች ጋር በድፍረት ታቦተ ጽዮን ባለችበት ስፍራ አብረው ይተኙ ያመነዝሩ ነበር። ምናምንቴ ያሰኛቸው እግዚአብሔርን አያውቁትም ነበር ያሰኛቸው ነገር ይሄ። ለእግዚአብሔር የሚቀርበውን መስዋዕት እየቀደሙ ይበሉ ነበረ። አፍኒና ፊናስ የኤሊ ልጆች በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። መብራቱን እንዳታጠፉት ብሏል እግዚአብሔር። አፍኒንና ፊናስ ግን ባዶ ቤተ መቅደስ ውስጥ ባዶ ቤት ውስጥ መብራቱ ሲበራ ለምን ያድራል ብለው ለእግዚአብሔር የተቆረቆረ በመምሰል እግዚአብሔር አታጥፉ ያለው መብራት እነዚህ ሁለት ብላቴኖች መብራቱን ያጠፉት ነበር። ምናምንቴ ያሰኛቸው እነዚህ ነገሮች ናቸው። እኛ የምንፈልገው ግን የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁትም ነበር የሚለው አያውቁትም አይፈሩትም ነበር ማለት ነው። ስለዚህ እንመለስ። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ማስተዋል ነው የሚለው። ስለዚህ ከምናቀርበው መስዋዕት በፊት ከሚቃጠለው መስዋዕት በፊት እግዚአብሔርን ማወቅ ይቀድማል። እግዚአብሔርን አውቀ ነው እግዚአብሔርን እየፈራ ነው ማለት ነው። መስዋዕት ስናቀርብ እግዚአብሔር መስዋዕታችንን ይቀበላል፣ በመስዋዕታችንም እግዚአብሔር ደስተኛ ይሆናል። በነገራችን ላይ ሁለት አይነት መስዋዕት አለ፣ የሚቃጠል መስዋዕትና ማይቃጠል መስዋዕት። የሚቃጠለው መስዋዕት ጧፍ ሊሆን ይችላል፣ ዕጣን ሊሆን ይችላል፣ ሻማ ሊሆን ይችላል። እነዚህ የሚቃጠሉ መስዋዕቶች ናቸው። የማይቃጠል መስዋዕት ደግሞ አለ፣ ከልባችን ውስጥ የሚወጣው መስዋዕት ማለት ምስጋና ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ ቅኔ መቀኘት ሊሆን ይችላል፣ ስብከት አገልግሎት ሊሆን ይችላል። ይህም በራሱ መስዋዕት ነው። ዳዊት ምስጋናን የሚሰዋ ያከብረኛል ብሎ ነው የተናገረው። ምስጋና ለእግዚአብሔር የሚቀርብ መስዋዕት ነው። ስለዚህ ሁለቱንም አይነት መስዋዕት ከማቅረብ በፊት እግዚአብሔርን ማወቅ ይቀድማል። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁትም ነበረ። ያሳዝናል። እግዚአብሔርን እያገለገሉ የሚያገለግሉትን እግዚአብሔር ግን አያውቁት። እየቀደሱ እግዚአብሔርን አለማወቅ፣ እየሰበኩ እግዚአብሔርን አለማወቅ፣ እየዘመሩ እግዚአብሔርን አለማወቅ፣ ቅኔውን እየተቀኙት እግዚአብሔርን አለማወቅ እጅግ ያሳዝናል። ስለዚህ እግዚአብሔር ከምንም በፊት ከምናቀርበው መስዋዕት በፊት ምህረትን ይወዳል። ምህረት ያስደስተዋል። እሱ በባህሪው መሐሪ ነው። በብሉይ ኪዳንም በአዲስ ኪዳንም ስናነብ እግዚአብሔር በባህሪው መሐሪ ነው። ምን ማለታችን ነው? ይቅር ባይ ነው ማለታችን። ወገኖቼ የእግዚአብሔር መሐሪነትና የሰው መሐሪነት በጣም የተለያየ ነው። የእግዚአብሔር ይቅርታና የሰው ይቅርታ በጣም የተለያየ ነው። ሰው በድለ ነው አስቀይመ ነው ይቅር ሲለን ሊተውልን ይችላል፣ ግን አይረሳልንም። በሌላ ቀን ብንበድል በሌላ ቀን ብናጠፋ ዶሴ እያገላበጠ አንተ እኮ ባለፈውም እንዲህ አድርገኛል፣ አንቺ እኮ ባለፈውም እንዲህ አድርገሽኛል ብሎ የቀድሞ ስህተታችንን እንደገና ያስታውስብናል። ስለዚህ ሰው ይቅር ሲል ሊተው ይችላል፣ ግን አይረሳም። የእግዚአብሔር የተለየ ነው። እግዚአብሔር ኃጢአታችንን በደላችንን ሲተውልን ይቅር ሲለን ሲምረን ወገኖቼ ከመርሳት ጋር ስሙ የተመሰገነ ይሁን። የቀደመ በደላችንን አያስታውሰው፣ የቀደመ በደላችንን ይረሳዋል። አሁን እኛ ዳዊት በዝሙት ወደቀ ኦርዮንን አስገደለ እንላለን፣ ለትምህርት እናነሳዋለን እንጂ የዳዊትን ኃጢአት እግዚአብሔር ረስቶለታል። ጳውሎስ አሳዳጅ ነበረ ብለን ቤተ መቅደስን ያፈርስ ነበረ። እስጢፋኖስ በድንጋይ ሲወገር የወጋሪዎችን ልብስ ይጠብቅ ነበረ፣ ለወጋሪዎቹ ድንጋይ ያቀብል ነበር ብለን እንተርካለን። ለትምህርት ነው የምንተርከው። የእስጢፋኖስን ስህተት የእስጢፋኖስን በደል እግዚአብሔር ግን ረስቶለታል። ስለዚህ እግዚአብሔር መሐሪና ይቅር ባይ ነው ስንል ምህረት የባህሪው ነው፣ ይቅርታ የባህሪው ነው። ሲምረን ይቅር ሲለን ወገኖቼ ከመርሳት ጋር ነው። በብሉይ ኪዳንም በአዲስ ኪዳንም ይሄ በብዙ ስፍራ ላይ ተመዝግቧል። በዚህ በትንቢተ ሚክያስ በምዕራፍ 7 ቁጥር 18 ላይ እንዲህ የሚል ቃል ተመዝግቧል። በደልን ይቅር የሚል እንዳንተ ያለ መሐሪ
ይቅር ባይ ማን ነው ብሎ ነብዩ ተናገረ። በባህሪው በደልን ይቅር የሚል እንዳንተ ያለ መሐሪ ማን ነው የሚለው ነብዩ። ማንም የለም። ደግሞ ምህረት ያደረገልን ይቅርታ ያደረገልን ወገኖቼ ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን፣ ገና ሕግ ተላላፊዎች ሳለን በበደላችን ሙታን በነበርን ጊዜ ምህረትን አድርጎልናል። ልዩ የሆነ ምህረት፣ ድንቅ የሆነ ምህረት ተደርጎልናል። ምንድነው የሚለው በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 6 ላይ ገና ብሎ ይጀምራል። ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ያለ። ክርስቶስ የሞተው ስለ ኃጢአታችን። ዝቅ ብሎ ምን አለ? ስለ ጻድቅ የሚሞት በጭንቅ ይገኛልን፣ ስለ ቸር ሰው እንኳን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። አዎ ለጻድቅ የሚሞት ምናልባት ተፈልጎ ይገኛል። ለቸር ሰው የሚሞት ምናልባት ተፈልጎ ይገኛል። እሱን አመጣ። ነገር ግን አለ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ፍቅሩን ልዩ የሚያደርገው፣ ምህረቱን ልዩ የሚያደርገው፣ ድንቅ የሚያደርገው ገና ደካሞችና ኃጢአተኞች ሳለን ስለሞተልን ምህረት ስላደረገልን። እሱ በምህረቱ ባለጠጋ ነው። ኤፌሶን ምዕራፍ 2 ቁጥር 4 ላይ ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ተብሎ ነው የተጻፈው። አስተውሉት ቃል እግዚአብሔር በምህረቱ ባለጸጋ ስለሆነ። ባለጸጋ ማለት ምን ማለት? ሰጥቶ ማያልቅበት ብዙ ያለው ማለት ነው አይደለም? ስለዚህ እግዚአብሔር በምህረቱ ባለጸጋ ነው ማለት ምህረት አድርጎ አያልቅበትም ማለት፣ ምህረት ሰጥቶ አያልቅበትም ማለት። በምህረቱ ባለጸጋ ስለሆነ አለ ሐዋርያው ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ነው። ስለዚህ እግዚአብሔር መሐሪ ነው። ምህረት የባህሪው ነው። እግዚአብሔር መሐሪና ይቅር ባይ እንደሆነ አሁን ከምተርክላችሁ ታሪክ ከምሰጣችሁ ምዕራፍና ቁጥር በላይ የኛ ሕይወት ምስክር ነው። እዚህ የደረስነው በጽድቃችን አይደለም። ሁላችንም እዚህ የደረስነው በጎነት ተገኝቶብን ለእግዚአብሔር ተመችተን ነው አይደለም። በደላችን ኃጢአታችን እጅግ ብዙ ነው። ነገር ግን ያን ሁሉ ኃጢአት ያን ሁሉ በደል አይቶ እንዳላየ ሰምቶ እንዳልሰማ እያለፈ ትዕግስት የባህሪው ስለሆነ ትከሻው ሰፊ ስለሆነ በምህረት ባለጸጋ ስለሆነ እዚህ አድርሶናል። ይሄ እግዚአብሔር መሐሪ እንደሆነ ማረጋገጫው ይሄ ነው። ሌላ ማረጋገጫ አትፈልጉ። እግዚአብሔር መሐሪ እንደሆነ እግዚአብሔር ይቅር ባይ እንደሆነ የኛ ሕይወታችን ምስክር ነው። ምንድነው የሚለው መጽሐፍ? ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው ከቶ አያልቅምና አለ ነቢዩ ኤርምያስ። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ምህረቱ የበዛ ነው። መዓቱ የራቀ ነው። እንዳየ እንደተመለከተ ማይፈርድ ነው። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ርኅራኄው ምህረቱ ቸርነቱ ከቶ አያልቅምና አለ። ስለዚህ እግዚአብሔር መሐሪ እንደሆነ እግዚአብሔር ይቅር ባይ እንደሆነ ከምንተርከው ታሪክ ከምንጠቅሰው ምዕራፍና ቁጥር በላይ ሕይወታችን ምስክር ነው። በቃ ሕይወታችን ራሱ ምስክር። በብዙ ስፍራ ላይ ስለዚህ ተመዝግቦልን እናገኛለን። እስኪ ጥቂት ነገር እንመልከት። ልበ አምላክ ዳዊት በመዝሙር 102 ቁጥር 8 ላይ ስለ እግዚአብሔር መሐሪነት እንዲህ ብሎ ተናግሯል። እግዚአብሔር መሐሪና ይቅር ባይ ነው አለ። ከቁጣ የራቀ ምህረቱ የበዛ ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም አለ። እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምህረቱን በሚፈሩት ላይ አጠነከረ ነው የሚለው። በቃ ስለዚህ እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ምህረቱ ይቅርታው ብዙ ነው፣ ሰፊ ነው። ተናግረን የምንጨርሰው አይደለም። ምን አለ ይሄ አባት ሲናገር? እንደኔ ያለ ኃጢአተኛ እንዳንተ ያለ መሐሪና ይቅር ባይ ማንም የለም አለ አባ ጊዮርጊስ ዘጋስጫ ሲናገር። ስለዚህ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ። ዳዊት በመዝሙር 135
ቁጥር 1 ጀምሮ ስንመለከት በአንድ ምዕራፍ ላይ እግዚአብሔር ምህረቱ የዘላለም እንደሆነ 26 ጊዜ ነው የተናገረው። አስተውሉት ቃሉ። መጽሐፍ ቅዱስ የምታነቡ ሰዎች ግቡና አንብቡት። የዳዊት መዝሙር 135 ቁጥር 1 ጀምሮ ስናነብ 26 ጊዜ ምህረቱ ለዘላለም ነውና እያለ ዳዊት ተናግሯል። ሲጀምር እግዚአብሔርን አመስግኑት ቸር ነውና አለና ምህረቱ ለዘላለም ነውና፣ የአማልክትን አምላክ አመስግኑት አለና ምህረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ አለና ምህረቱ ለዘላለም ነውና እያለ በአንድ ምዕራፍ ውስጥ 26 ጊዜ የእግዚአብሔርን ዘላለማዊ ምህረት ዳዊት መዝግቦልናል። እንግዲህ እግዚአብሔር መሐሪ ነው፣ ምህረትን ይወዳል። ምህረትን ወዳለው መስዋዕትን አይደለም ነው። ስለዚህ እኛ ከምናቀርበው መስዋዕት በፊት እግዚአብሔር ምህረት እንድናደርግ ይፈልጋል። እሱ መሐሪ እንደሆነ እኛም መሐሪ፣ እሱ ይቅር ባይ እንደሆነ እኛም ይቅር ባይ ልንሆን ይፈልጋል። የምህረት ሰዎች እንድንሆን ይፈልጋል። ከምናቀርበው መስዋዕት ይልቅ ምህረትን እንድናደርግ እግዚአብሔር ይወዳል። ታስታውሱ እንደሆነ በአንድ ወቅት ጌታችን በቤተ መቅደስ ነው ያለው። አንድ ሰው መባ ይዞ መስዋዕት ይዞ ወደ ቤተ መቅደስ መጣ ይላል። አየውና አስቀድመህ መባህን አስቀምጥ፣ ከወንድም ጋር ታረቃል። ከታረክ በኋላ ናና መስዋዕት አቅርባል። ያም ሰው መባውን መስዋዕቱን በመሰዊያው ላይ አስቀመጠና ሄዶ ከወንድሙ ጋር ታረቀ። ከዛ መጥቶ መባውን መስዋዕቱን አቀረበ ነው። ማቴዎስ 5 ቁጥር 23 ጀምሮ የተመዘገበ እግዚአብሔር ቃል። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ የተመዘገበ እግዚአብሔር ቃል። ስለዚህ ከምንም በፊት ለጸሎት እግዚአብሔር ፊት ከመቆማችን በፊት፣ ለአገልግሎት እግዚአብሔር ፊት ከመቆማችን በፊት ለእግዚአብሔር መስዋዕት አድርገን የምናቀርባቸውን ዕጣኑን፣ ጧፉን፣ ሻማውን፣ ዘቢቡን፣ ብርና ወርቁን ከመስጠታችን በፊት እግዚአብሔር ምህረት እንድናደርግ ይፈልጋል። ለባልንጀሮቻችን ይቅርታ እንድናደርግ ይፈልጋል። ይህን ያነሳነውን ሐሳብ ይበልጥ ግልጥ የሚያደርግ አንድ ቃል በመጽሐፍ ቅዱሳችን ላይ ተመዝግቧል። በዚህ በማርቆስ ወንጌል በምዕራፍ 11 ቁጥር 25 ላይ እንዲህ ይላል፣ ለጸሎት በቆማችሁ ጊዜ ይላል በሰማያት፣ አስተውሉት ቃሉ፣ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት አለና፣ እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም አለ። ስለዚህ ጸሎት ለእግዚአብሔር የምናቀርበው መስዋዕት ነው። ጸሎትን ከማቅረባችን በፊት፣ ለጸሎት እግዚአብሔር ፊት ከመቆማችን በፊት፣ ከመጸለያችን በፊት ውዳሴ ማርያም ማድረስ ይሆናል፣ ዳዊት መድገም ይሆናል፣ ቅዳሴ ማስቀደስ ይሆናል። እነዚህ ሁሉ ጸሎቶች ናቸው። ከወንድማችን ጋር ጠብ ካለ፣ ክርክር ካለ፣ አለመግባባት፣ አለመስማማት ካለ ጸሎታችን ከንቱ እንዳይሆን፣ ጸሎታችን ከደመና በታች እንዳይቀር ከተጣላነው ጋር መታረቅ፣ በማንም ላይ አንዳች ቢኖርባችሁ ይቅር በሉት፣ እናንተ ግን ይቅር ባትሉ በሰማይ ያለ አባታችሁ እግዚአብሔር ኃጢአታችሁን ይቅር አይላችሁም። ስለዚህ ሁላችሁ ይቅር የምንለው ይቅር እንድንባል፣ ይቅር የማንል ከሆነ ጸሎታችን ከንቱ ድካም ነው፣ ማነብነም ነው የሚሆንብን። ጸሎታችን ቅድመ እግዚአብሔር አይደርስም። መጽሐፍ ጸሎትህ እንዳያርቅ ራስን በደመና ከደንክ ይላል። እዚህ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 44 ላይ የተመዘገበ እግዚአብሔር ቃል ጸሎትህ እንዳያርቅ ራስህን በደመና ከደንክ ነው። በቂም በቀል ደመና ከደንክ፣ ባለመታዘዝ ደመና ከደንክ፣ ጸሎትህ እንዳያርቅ ራስህን በደመና ከደንክ ነው የሚለው። አሁን የመጸለይ ችግር የለብን ብዙዎቻችን። ለጸሎት ከቆምን አንዳንዶቻችን አንቀመጥም። ረጅም ሰዓት መዝገበ ጸሎታችንን ከፍተን እንጸለያለን። ይሄ ጥሩ ነው፣ በራሱ አያስነቅፍም፣ የሚነቀፍ ነገር የለውም። ነገር ግን በንጹህ ልብ ሆነን ነው ወይ ለጸሎት እግዚአብሔር ፊት የምንቆመው? ልባችን ውስጥ ቂም የለም፣ በቀል የለም፣ ልዩ ሐሳብ የለም፣ ጥላቻ የለም ወይ? ክፋት፣ ምቀኝነት፣ ተንኮል የለም ወይ? ወገኖቼ እባካችሁ ድካማችንን ከንቱ የሚያደርገውን ነገር አንጠልጥለን አንዙ። እግዚአብሔር ጸሎታችንን እንዲሰማ፣ እግዚአብሔር የምናቀርበውን መስዋዕት እንዲቀበልልን ምህረት እናድርግ። መጀመር
ከተጣላነው ጋራ እንታረቅ፣ የቀማነውን እንመልስ፣ የበደልነውን ሰው እንካስ። ሰው እያስለቀስን ሰው እያሳዘንን ወገኖቼ ለጸሎት እግዚአብሔር ፊት ብንቆም እግዚአብሔር ጸሎታችንን አይሰማም። ጸሎታችን ግዳጁን አይፈጽምም። ጸሎታችን ቅድመ እግዚአብሔር አይደርስም። መጽሐፍ ሁሉን ፈትኑ መልካም የሆነውን ነገር ያዙ ነው የሚለው መጽሐፍ። ስለዚህ ሁሉን ፈትነን መልካሙን ነገር መያዝ መቻል አለብን። ምህረትን እወዳለሁ መስዋዕትን አይደለም ነው። ስለዚህ እግዚአብሔር ምህረትን ይወዳል። የምህረት አምላክ ነው። ምህረቱ የበዛ ነው። መዓቱ የራቀ ነው። እንዳየ እንደተመለከተ የማይፈርድ። ስለዚህ እኛም ልጆቹ እሱ ምህረት እንዳደረገልን ከሱ ምህረት እንደተቀበልን እኛም ደግሞ ለሌሎች ወንድሞቻችንና እህቶቻችን ምህረትን ማድረግ አለብን። የእግዚአብሔርን ምህረት እያሰብን የእግዚአብሔርን ምህረት እያስተዋልን የእግዚአብሔርን ምህረት እያደነቅን እኛም ደግሞ እንዳቅማችን እግዚአብሔር እንደረዳንና እንደፈቀደልን መጠን ምህረት እየሰጠን ምህረት እያደረግን መመላለስ መቻል አለብን። መጽሐፍ የእግዚአብሔር ምህረቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ ነው የሚለው። አንዳንድ ሰዎች ለምን ትበድላለህ? ለምን ትበድያለሽ? ለምን ኃጢአት ትሰራለህ? ለምን ኃጢአት ትሰራያለሽ ብላችሁ ስትሏቸው ተው እባክህ እግዚአብሔር መሐሪ ነው፣ ተው እባክህ እግዚአብሔር ይቅር ባይ ነው የሚሉ ሰዎች አሉ። አዎ ምንም ጥርጥር የለውም። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። በማንም ሰው ጥፋት አይደሰትም። ግን የእግዚአብሔር ምህረት በኃጢአት ላይ ኃጢአት እንድንሰራ ግን አይደለም። ምህረቱ ወደ ንስሐ የሚያቀርብ ነው። ምህረቱ ወደ እሱ እንድንመለስ ነው እንጂ እግዚአብሔር መሐሪ ብቻ እኮ አይደለም። እግዚአብሔር ፈራጅ ነው ተብሎም በመዝሙረ ዳዊት መጽሐፍ ላይ ተመዝግቦልናል። አዎ መሐሪ ነው፣ ነገር ግን ደግሞ ቅን ፈራጅ ነው እግዚአብሔር። ስለዚህ ምህረቱ ወደ ንስሐ የሚያቀርብ ነው፣ ወደ እሱ እንድንመለስ የሚያደርግ ነው እንጂ ዝም ብለን ልቅ ሆነን የስጋችንን ፍቃድ እየፈጸምን ከሱ ርቀን እንድንኖር አይደለም ምህረቱ የሚያደርገው። አምላካችን እግዚአብሔር በምህረቱ እንድንጠቀም ሁላችንን በቸርነቱ ይርዳል። ምህረትን እወዳለሁ መስዋዕትን አይደለም። እንግዲህ የእግዚአብሔር ምህረት ወገኖቼ ሁልጊዜ በሕይወታችን እንደሚከተለን ስንወጣም ስንገባም ከኛ ጋር እንደሆነ ነገን እንኳን በተስፋ የምንኖረው የእግዚአብሔርን ምህረት ተስፋ እያደረግን እንደሆነ በብዙ ስፍራ ተጽፏል። ዳዊት በመዝሙር 22 ቁጥር 6 ላይ ቸርነትና ምህረትህ በሕይወቴ ዘመን ይከተሉኛል ብሏል። አዎ የእግዚአብሔር ምህረት ሁሌ እንደተከተለን፣ የእግዚአብሔር ቸርነት ሁልጊዜ እንደተከተለን ወደ ቤተ መቅደስ የምንገባው ቅዳሴ ለማስቀደስ ቃሉን ለመስማት ለአገልግሎት በእግዚአብሔር ቸርነት። ዳዊት በመዝሙር 5 ቁጥር 7 ላይ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት በመቅደስህ በፊት እሰግዳለሁ ነው ያለው። ወደ ቤቱ የምንገባው በጽድቃችን አይደለም፣ በጎ ነገር ተገኝቶብን አይደለም፣ እግዚአብሔርን ስላስደሰት ነው አይደለም። በምህረቱ ነው ወደ ቤቱ የምንገባው። እሱን በመፍራት በቅድስናው መቅደስ የምንሰግደው የምንወድቀው በእግዚአብሔር ምህረት። ይህን መንግስቱን እንኳን የሚያወርሰን የዘላለምን ሕይወት እንኳን የምናገኘው በስራችን አይደለም፣ በጽድቃችን አይደለም። እኛ ደካሞች ነን፣ ፍጥረታችንን እግዚአብሔር ያውቀዋል። በምህረቱ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስቱን የሚያወርሰን በቸርነቱ ነው። ይሄ በዚህ በይሁዳ መልእክት ምዕራፍ 1 ቁጥር 21 ላይ የተመዘገበ ቃል አስተውሉት። ይህንን ኃይለ ቃል ሐዋርያው ይሁዳ የተናገረው ቃል በዚህ በይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 21 ላይ ይህንን ሐሳብ የሚገልጥ ቃል እንዲህ ተብሎ ተመዝግቦልናል። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ቃሉን አስተውሉት። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምህረት ስትጠባበቁ። በምህረቱ ነው አምላካችን የዘላለምን ሕይወት የሚያወርሰን፣ መንግስቱን የሚያወርሰን በምህረቱ ነው። በስራችን አይደለም፣ በጽድቃችን አይደለም። በሱ ምህረት ነው መንግስቱን እንኳን የሚያወርሰን። ስለዚህ ምህረት የእግዚአብሔር ዙፋኑ መቀመጫ ዙፋኑ ነው። ሁልጊዜ መሐሪ ነው፣ ሁልጊዜ ይቅር ባይ ነው። ስለዚህ በምንም አይነት ህይወት ውስጥ
የምንኖር ሰዎች ተስፋ እንዳትቆርጡ። በየትኛውም መንገድ እግዚአብሔርን የበደልን ሰዎች፣ ኃጢአት የሰራን ሰዎች ተስፋ እንዳንቆርጥ። ምህረቱ የበዛ ነው፣ መዓቱ የራቀ ነው። እንዳየ እንደተመለከተ አይፈርድም። በማናችንም ጥፋት እግዚአብሔር ደስተኛ አይደለም። ሰይጣን ኃጢአት ያሰራል፣ ከዛ በኋላ ተስፋ ያስቆርጠናል። ያንተ ነገር አበቃል፣ ያንቺ ነገር አበቃል ይችላል። ስንት ወንድሞችና እህቶች ናቸው ተስፋ ቆርጠው በዓለም ጭልጥ ብለው ይቀሩት? ንገሯቸው። እግዚአብሔር የምህረት እጁ የተዘረጋ እንደሆነ፣ አስበን ካልነው እንደሚያስበን፣ ይቅር በለን ካልነው ይቅር የሚለን እንደሆነ ንገሯቸው። ከኛ ኃጢአት የእግዚአብሔር ምህረት ይበልጣል። ከኛ በደል የእግዚአብሔር ፍቅር ይበልጣል። ከተመለስን እግዚአብሔር ይመለሳል። የቀደመ በደላችንን አያስበውም። ወደሱ ብቻ እንቅረብ፣ ወደሱ ብቻ እንመለስ። መሐሪ ነው የኛ አምላክ፣ ይቅር ባይ ነው። እኛ የከበደን ኃጢአት፣ እኛ የከበደን በደል ለእግዚአብሔር ቀላል፣ ለሱ ቀላል። ከኛ ያራግፈዋል፣ ከኛ ያርቀዋል። ወገኖቼ ምህረትን ወዳለው መስዋዕትን አይደለም። ስለዚህ ከመስዋዕቱ ይልቅ እግዚአብሔር የሚወደው እግዚአብሔርን ደስ የሚያሰኘው ምህረት ማድረግ ነውና ምህረት እያደረግን ይቅርታ እያደረግን በፍቅር እንድንመላለስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ምህረትን እወዳለሁ መስዋዕትን አይደለም። የሁላችንን መጨረሻ አምላካችን እግዚአብሔር ያሳምርልን።